እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። ስለምትከታተሉን ከልብ አድርገን ነው የምናመሰግናችሁ። በዛሬው ፕሮግራማችን የተለያዩ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። ከማንቸስተር ዩናይትድ፣ ከአርሰናል፣ ከቸልሲ፣ ከሊቨርፑል፣ ከሲቲ፣ ከሪያል ማድሪድ እና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ በተለይ ዛሬ ከጠዋት ጀምሮ ትልልቆቹ የሚባሉት የአውሮፓ ሚዲያዎች ያወጧቸውን የዝውውር ጉዳዮች ወደ እናንተ እያደረሰን ቆይታን የምናደርግበት ፕሮግራማችንን እነሆ ይዘንላችሁ ቀርበናል። የተለያዩ ስፖርታዊ ጉዳዮችን እናነሳለን። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ውድ ቤተሰቦቻችን የእናንተን የውድ ቤተሰቦቻችንንም ሀሳብ አስተያየት እንቀበላለን። ኮሜንት ቦክስ ላይ የፈለጋችሁትን ሀሳብ ልትጽፉልን ትችላላችሁ። በተለይ ደግሞ ፕሮግራማችን መጨረሻ ላይ ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን ያጋራችሁንን ቤተሰቦች ሀሳቦቻችሁን መልሰን ወደ እናንተው እናደርሳለን። ስምና አድራሻችሁን እየጠቀሰንና ኮሜንት ቦክስ ላይ ስማችሁንም አድራሻችሁንም እየጻፋችሁ ያላችሁን ሀሳብ አስተያየት ልታጋሩን ትችላላችሁ። መልሰን ወደ እናንተው እናደርሰዋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ቆይታን አደርጋለሁ ከመላው የስቱዲዮ ባለሙያዎች ጋር በመሆን እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ግራሃም ሱነስ በሞሐመድ ሳላህ የሊቨርፑል ውዝግብ ላይ አስተያየቱን ሰጥቷል። የሊቨርፑል ታላቅ ተጫዋች የሆነው ግራሃም ሱነስ በክለብ ውስጥም በሞሐመድ ሳላህ ድርጊቶች ላይ ትችቱን እንዳቀረበ ነው መረጃዎች የወጡት። ይህ የሊቨርፑል አጥቂ ከመገናኛ ብዙሃን ጋር ባደረገው ቆይታ ከአሰልጣኝ አርኔ ስሎት ጋርም ምንም አይነት ግንኙነት እንደሌለው ተናግሯል። አርኔ ስሎት በተደጋጋሚ ሞሐመድ ሳላህን ከቡድን ውስጥ እያወጣም በመሆኑ ግብፃዊው አጥቂ ከሆላንዳዊው አሰልጣኝ ጋር ጥሩ ግንኙነት እንደሌለው ነው የተረጋገጠው። ይህ ደግሞ ባለፈው የውድድር ዓመት ሁለቱም አርኔ ስሎትና ሞሐመድ ሳላህ በጥሩ ሁኔታ ተባብረው ለመርሲሳይዱ ክለብ የፕሪሚየር ሊግ ዋንጫን ካመጡበት ጊዜ ጋር ሲነጻጸር ትልቅ ለውጥን ወዲያው ያመጣ ጉዳይ ነው። ነገር ግን ሊቨርፑል በዚህ የውድድር ዘመን አቋሙን በማጣቱ በሊግ ውስጥም ከሌሎች ክለቦች ጋር ለመፎካከር እየተቸገረ አዳዲስ ፈራሚዎችም በክለብ ውስጥ መቀጠል ሲሳናቸው እንዲሁም ደግሞ እንደ ሳላህና ቨርጂል ቫን ዳይክ ያሉ ልምድ ያላቸው ተጫዋቾችም ቀጣይነት ያለው አቋም ማሳየት ሲያቅታቸው ክለቡ ብዙ መከራዎች ደርሰውበታል። በክረምቱ የዝውውር መስኮት ከፍተኛ ገንዘብ በማውጣታቸው ምክንያትም ትችቱ የበለጠ ጨምሯል። እንደ አሌክዛንደር ኢሳክ፣ ሁጎ ኤኪቲኬ፣ ፍሎሪያን ቬርትስ ያሉ ተጫዋቾችም በክለብ ውስጥ ቢኖሩም ሁሉም ግን በአርኔ ስሎት ስር ምርጥ ኳሳቸውን መጫወትም ተቸግረዋል። ግራሃም ሱነስ ሳላ በዚህ መልኩ መሆኑን እንደሌለበትና የእሱ አመለካከት በክለብ ውስጥም ላሉ ሌሎች ተጫዋቾች ላይም መጥፎ ተጽዕኖ ሊያሳድር እንደሚችል ጭምር ነው የሚሰማው። በእኔ እንግዲህ በእውነቱ የሚያሳዝነኝ ነገር ነው ለክለቡ ባደረጉት ነገር የተነሳ በየቀኑ መጥቼ በልምምድ ላይ ቦታዬን እንግዲህ መታገል የለብኝም ብሎ ሲናገር ነበር ሲል ነው ግራሃም ሱነስ በቶክ ስፖርት የጠዋት ዝግጅቱ ላይ የተናገረው። ይህንን ልጠይቅ እንደ አሰልጣኝ ሁልጊዜም በየሳምንቱ መጀመር አለብኝ ብለው የሚያስቡ ግማሽ ደርዘን ያከለ ከአንተ ጋር በትክክል የማይስማሙ ተጫዋቾች ይኖራሉ። ስለዚህም እሱ ይመጣል፣ የኮከብ ተጫዋቾቹን ያያል፣ እናም በልምምድ ላይ ሙሉ አቅማቸውን እያሳዩ ያሉትን ያሰልፋል። ያ ደግሞ በትክክል ከአንተ ጋር ላልሆኑት ለእነዚህ 5 ወይም 6 ተጫዋቾችም ተመሳሳይ ነገር ለማድረግም ሰበብ ይሆናል። እሱ መስፈርቶችን ማዘጋጀት ይኖርበታል። እንደ አንጋፋ ተጫዋች ኃላፊነት አለበት። በእግር ኳስ ክለብ ውስጥም ጥሩ አንጋፋ ተጫዋቾች ሊኖሩክ ይገባል። በየቀኑ በልምምድ ላይ መስፈርቶቹን የማዘጋጀት ኃላፊነትም መውሰድ አለባቸው። እኛ እንግዲህ በጣም ብዙ የሚባሉ ነገሮችን እንሰማለን። እሱም በየቀኑ በልምምድ ላይ ለመጫወትም ዝግጁ ነበር። ከሱ ጋርም በቀላሉ አለመግባባት ውስጥ መግባት ይቻል ነበር። በየቀኑ በልምምድ ላይ በየቀኑ ከፊት ለፊት ትመራለም። ወደዚያ ደግሞ ነው መመለስ ያለበት። ሳላህ በቡድን ውስጥ ካሉ አንጋፋና ልምድ ካላቸው ተጫዋቾች አንደኛው ሲሆን በዚህ መልኩ ሲሰራ ማየት የሚያስገርም ነገር ነው። ሆኖም ግን እሱ ደስተኛ ያልሆነበትና በአደባባይ በመገናኛ ብዙሃን ራሱን ለመግለጽ ያስፈልገው ከትዕይንቱ በስተጀርባ የሚከናወነው ነገር መኖር ይኖርበታል። በአንፊልድ የነበረውን የሥራ ዘመን ሁሉ እሱ ሙሉ በሙሉ ባለሙያ ወይም ፕሮፌሽናል የነበረ ሲሆን ለክለቡም ሁልጊዜም የተቻለውን ሁሉ ሲያደርግም ተመልክተነዋል። ባለፉት 6 ዓመታት 2 የፕሪሚየር ሊግ ዋንጫዎችንና 1 የቻምፒየንስ ሊግ ዋንጫን ያሸነፉበት ትልቁ ምክንያትም ሳላህ ነው። እሱ ለአንድ ተቋምም ለሆነ እግር ኳስ ክለብም እየተጫወተ ነው ሲል ግራሃም ሱነስ ይናገራል። ለመጀመሪያ የቡድን ጓደኞችህን፣ ደጋፊዎችን፣ ያንን የእግር ኳስ ክለብና ያ የክለቡን በታሪክ ያከናወናቸውን ታላላቅ ነገሮች ሁሉ
እያላከበረ ነው የሚገኘው ብለዋል። ግርሃም ሱነስ ሳላ ኮከብ መሆኑን ቢገነዘብም ነገር ግን ደግሞ ከክለቡ የሚበልጥ ተጫዋች እንደሌለ ይጠቁማል። የሳላ ውዝግብ በዚህ የውድድር ዓመት በቡድኑና በታላላቅ ምኞታቸው ላይ መስተጓጎልን ይፈጥራል። በቅርብ ጊዜ ዘገባዎች እንደሚጠቁሙትም ሊቨርፑሎች በዚህ ሳምንት ከኢንተር ሚላን ጋር በሚያደርጉት የቻምፒየንስ ሊግ ጨዋታ ላይ እሱ ከቡድን ውስጥም ለማውጣትም ተዘጋጅተው እንደነበረና በጨዋታው ላይም እንዳልተሳተፈ የምናስታውሰው ጉዳይ ነው። የማንቸስተር ዩናይትድ አጥቂ ማርከስ ራሽፎርድ ለባርሴሎና በውሰት ከተሰጠ በኋላ በጣም ጥሩ አቋምን አሳይቷል። የስፔኑ ክለብም እሱን በ30 ሚሊዮን ዩሮ አካባቢ ባለው ክፍያ በዘላቂነት ለማስፈረምም አማራጭ አለው። ሆኖም ግን በክረምቱ ተጫዋቹን በቋሚነት ማስፈረም ይፈልጉ እንደሆነ ገና ያልተወሰነ ጉዳይ ነው። እንደ ፌጂያስ ዘገባ ከሆነ ተጫዋቹ ለሃንስ ፍሊክ የአሁን ስልትም ትክክለኛ ተስማሚ ላይሆን ይችላል። እናም በዚህ ምክንያትም ባርሴሎና በዝውውሩ ላይ ያልተወሰነ ሆኗል። ሆኖ ግን የሆነው ሳለም በስፔኑ ክለብ ውስጥም እሱ እንዲቆይ የሚደግፉ ድምጾች አሉ። ራሽፎርድ በርካታ የአጥቂ ሚናዎች ላይ መጫወት የሚችል ጥራት ያለው ተጫዋች ነው። ባርሴሎና በቋሚነት ለማስፈረምም ከወሰነ ለነሱ ደግሞ በጣም ጠቃሚ ተጫዋች ሊሆን ይችላል። ተጫዋቹ ከማንቸስተር ዩናይትድ በቋሚነት መውጣትም ይፈልጋል። በፕሪሚየር ሊጉ ክለብ ውስጥም በተጠባባቂ ወንበር ላይ መቀመጥን በጭራሽ አይፈልግም። ክለቡ በእቅዶች ውስጥም ቁልፍ አካል አድርጎ አይመለከተውም። እናም ክለቡን ለቆ መውጣትም ተመራጭ ይሆናል። በውድድር ዘመኑ መጨረሻ ባርሴሎናን በቋሚነት እንዲያስፈርመው ማሳመን ይችል እንደሆነ መታየት ያለበት ጉዳይ ነው። ማንቸስተር ዩናይትድም ተጫዋቹን ለማስወጣት ፍላጎቱ አላቸው። የ30 ሚሊዮን ዩሮ ኢንቨስትመንት ለባርሴሎና ርካሽ ሊመስል ይችላል። ተጫዋቹ ከፍተኛ ደረጃ ለመወዳደር የሚያስችል ጥራትና ልምድ ያለው ሲሆን ኢንቨስትመንቱንም በቀላሉ ሊያረጋግጥም ይችላል ተብሎ ነው የሚታሰበው። ባርሴሎና በመጨረሻው ሶስተኛው የሜዳ ክፍል ላይ ተጨማሪ ጥራትና ጥልቀትም እንዲሁ ያስፈልገዋል። እናም ደግሞ እንደሱ ያለ ሁለገብ አጥቂም በተመጣጣኝ ገንዘብ ማስፈረምም በትክክለኛው አቅጣጫ ላይ የተወሰደ እርምጃ ይሆናል። ራሽፎርድ የረጅም ጊዜ የወደፊት ዕጣ ፈንታው በፍጥነት ለመወሰንና በራሱ በእግር ኳስ ላይ ማተኮርም ይፈልጋል። ሁኔታው እንዴት እንደሚዳብር መታየትም ያለበት ጉዳይ እንደሆነ ነው መረጃዎቹ ያረጋገጡት። አርሰናል የቼልሲና ሊቨርፑልን የ23 ዓመቱን አማካይ ኢላማ ለማስፈረም እንግዲህ የተፎካከሩ ነው። የሪያል ማድሪዱ አማካይ ኤድዋርዶ ካማቪንጋ ከስፔኑ ክለብ ሊርቅ እንደሚችል ስሙ እየተጠቀሰ ነው። ፈረንሳዊው አማካይ መደበኛ የጨዋታ እድልን ለማግኘት ተቸግሯል። እናም ቋሚ የቡድን እግር ኳስንም የሚያገኝበት ክለብንም መቀላቀል ይኖርበታል። ከፌጂያስ በተገኘ ዘገባ መሰረት አርሰናል፣ ቼልሲና ሊቨርፑል የ23 ዓመቱን የፈረንሳይ ብሔራዊ ቡድን ተጫዋችም ለማስፈረም ፍላጎት አላቸው። እሱ 80 ሚሊዮን ዩሮ አካባቢ ሊያስወጣ ይችላል። እናም ከፕሪሚየር ሊጉ ክለቦች መካከልም የትኛው እርምጃውን ለመውሰድ እንደሚወስን ማየቱ አስደሳች ያደርገዋል። አርሰናል በመሃል ሜዳው ላይ በቂ ተጫዋቾች ያሉት ሲሆን በፈረንሳዊው ተጫዋች ላይ 80 ሚሊዮን ዩሮ ለማፍሰስም ከመወሰኑ በጣም አስገራሚ ይሆናል። በምትኩ ጥራት ያለው የክንፍ ተጫዋች እና ሌላ ተጠባባቂ አጥቂም ወደ ቡድኑ ለመጨመርም መፈለግ ይኖርባቸዋል ተብሎ ነው የሚታሰበው። ይህ በእንዲህ እንዳለ በእጃቸው ሁለት ጥራት ያላቸው አማካዮች ያላቸው ካማቪንጋን ማስፈረም በመጪው ጊዜ የመሃል ሜዳ ክፍላቸውን ሙሉ ሊያደርግ ይችላል። የ23 ዓመቱ ተጫዋች ከእንግሊዝ እግር ኳስ ጋርም ለመላመድ የሚያስፈልገው ጥራትና የተለያዩ ነገሮች ያሉት ሲሆን ከኤንዞ ፈርናንዴዝ እና ከሞይስ ካይሴዶ ጋርም ጠንካራ አጋርነትን መፍጠር ይችላል ተብሎ ነው የሚታሰበው። ሊቨርፑልን በተመለከተ በቡድን ውስጥ ተጨማሪ ቁጥጥርና የመከላከል ሽፋን ያስፈልጋቸዋል። የ23 ዓመቱ ተጫዋች እንደ ራያ ግራቨንበርች ካሉ ተጫዋቾች ጋርም ጠንካራ አጋርነትን መፍጠር ይችላል። በሊቨርፑል ስምምነቱን መፈጸም ይቻል እንደሆነ ማየቱ አስደሳች ያደርገዋል። ሪያል ማድሪድን ለማሳመን የሚያስችል ፋይናንስ አላቸው። ተጫዋቹም እነሱን የመቀላቀል ሀሳብ የሚስበው ይመስላል። እነሱም በሀገሪቱ ውስጥ ካሉ ትልቅ ክለቦችም አንደኛው ሲሆኑ በትልልቅ ዋንጫዎችም ለመጫወትም በቋሚነት ሲታገሉ ቆይተዋል። ካማቪንጋ በእንግሊዝ እግር ኳስም ጥሩ ለመስራት የሚያስችሉ አካላዊና ቴክኒካል ባህሪያቶች ያሉት እናም ግን በፕሪሚየር ሊግ ውስጥም ፈጣን ተጽዕኖን ሊያመጣ ይችላል። እሱ ደግሞ ቼልሲን ወይም ሊቨርፑልን ቢቀላቀል እንደሚያሻሽላቸው ምንም ጥርጥር የለውም ተብሎ ነው የሚታሰበው። ቶተንሃም በጥር ተጫዋቾች የዝውውር መስኮት ላይ የቦርንመዙን ኮከብ የሆነውን አንቷን ሴሜኒዮን የማስፈረም ፍላጎቱን እያጠናከረ ነው። ሴሜኒዮ ቶተንሃምን ጨምሮ የፕሪሚየር ሊጉን ክለቦችም እሱን ለማስፈረም እየተፎካከሩበት ባለው የዝውውር መስኮት ውስጥም ከፍተኛ ተፈላጊ ተጫዋች ሆኖ ቆይቷል። የሰሜን ለንደኑ ክለብ ፍላጎትም ወደ ያለፈው ክረምት እየተዘረጋ ነው። በቀድሞ ዘገባ መሰረትም ስፐርስ በክረምቱ ለተጫዋቹ ጥያቄን ቢያቀርቡ ውድቅ ተደርጎባቸው ነበር። ከቅርብ ጊዜም የስካይ ስፖርት ዘገባ መሰረትም ስፐርስ ፍላጎታቸውን አድሰዋል። እናም አሁን ላይ የማስፈረም ፍላጎታቸውንም
እያጠናከሩ ነው። ስፐርስ በ2025 የክረምት የተጫዋቾች የዝውውር መስኮትም የመጀመሪያው ክፍል አንቷን ሴሜንዮን ለማስፈረም ጥረት ቢያደርጉም በቦርንመስ ከ70 ሚሊዮን ፓውንድ በላይ ባለው ግምታቸው ምክንያትም ተስፋ ቆርጠው ነበር። በአሁኑ የመልቀቂያ ውሉ እየተገለጸ እንደሆነና ስፐርስ ውሉን ለመክፈትም 60 ሚሊዮን ፓውንድ እና 5 ሚሊዮን ፓውንድ ተጨማሪ ጉርሻ መክፈል እንዳለባቸው ነው የሚያውቁት። በዘገባው መሰረት ስፐርስ ለዚህ ጊዜ ሴሜንዮን ለማስፈረም የሚያስፈልገውን ለመክፈልም ይበልጥ ዝግጁ ይመስላል። ነገር ግን ከሲቲና ከሊቨርፑል ፉክክር ይጠብቃቸዋል ተብሎ ነው የሚታሰበው። የቀድሞ ዘገባዎች ሊቨርፑል ሴሜንዮን ለማስፈረም ተወዳጅ እንደሆነ ጠቁመው ነበር። የክለቡ ዳይሬክተር ሪቻርድ ሂውስ ከቦርንመዝ ጋር በግንኙነት ላይ ስላላቸው ነው። እንዲሁም ደግሞ ተጫዋቹ ራሱ ወደ ሊቨርፑል መዘዋወር እንደሚመርጥ ተዘግቦ ነበር። ይህም ሁለገብ አጥቂውን ለማስፈረም ከሚፈልገው ከልጅነት ክለቡ አርሰናል በላይ ነው። ከሁለቱ የለንደን ክለቦች በተጨማሪ ከማንቸስተር ጋርም ጠንካራ ፍላጎት አለ። ማንቸስተር ዩናይትድ በክረምቱ በሴሜንዮ እንግዲህ ውድቅ ተደርጎ ነበር ተብሏል። ይህ በእንዲህ እንዳለ ዘ ታይምስ ማንቸስተር ሲቲም በጥር ወር የሴሜንዮን የመልቀቂያ ውልም ለማንቃት እያሰበ መሆኑን የተገለጸው እንደ ሌሎች ክለቦች የመልቀቂያ ውሉን ለመክፈል ፍቃደኛ በመሆናቸው የመጨረሻ ውሳኔ በተጫዋቹ እጅ ላይ ሊሆን ይችላል ተብሎ ነው የሚታሰበው። ፉትቦል ፓፓራዚ ከዚህ ቀደምም ተጫዋቹ ከአርሰናል ይልቅ ወደ ሊቨርፑል ለመዘዋወር የሚጓጓበት ምክንያትን አስረድቶ ነበር። የሚከተሉት ምክንያቶችንም ዘርዝሯል። የተረጋገጠ የጨዋታ ጊዜ፣ በሳላ የአፍሪካ ዋንጫ ቆይታ ወቅትም ቁልፍ ሚናን መጫወትና የረጅም ጊዜ ተተኪ እቅድም እና ደግሞ የሪቻርድ ሂውዝም ቀጥተኛ ተሳትፎ ይኖርበታል ተብሎ ታስቦ ነበር። ነገር ግን ስፐርስ እና ማንቸስተር ሲቲ ጠንካራ ፍላጎት እያሳዩ በመሆናቸው ሴሜንዮ የትኛውን ክለብ እንደሚመርጥ መታየት ያለበት ጉዳይ ነው። ምንም ይሁን ምን አንድ ነገር እርግጠኛ ይመስላል። የቼሪዎቹ ኮከብ በዚህ ጥር ወር ክለቡን ሊለቅ የሚችልበት እድል ሰፊ ነው ተብሏል። ጄሚ ካራገር ሁልጊዜ ሙሐመድ ሳላህን የሚናገርበት አጋጣሚን ይፈልግ ነበር። እናም የሊቨርፑል ኮከብ ቅዳሜ ዕለት በሰጠው አስተያየት ላይ ምቹ ሁኔታን ፈጥሮለታል። ከ2 ሳምንታት በፊት ብቻ ካራገር ሊቨርፑል ችግር ውስጥ እያለ ሳላ ከሜዳ ውጪ በቂ ድጋፍ አለመስጠቱን በመንቀፍም የሚዲያ ላይ ያጋራው የተናገረው ነገርም ስለ ራሱ ሲሆን ብቻ እንደሆነ ከሶታል። አስገራሚው ነገር ሳላ ከሊድስ ዩናይትድ ጋር ከተደረገው የአቻ ውጤት በኋላ በሰጠው አስተያየትም ወይም ቃለ መጠይቅም ሁሉንም አስደምሞ የካራገርንም ክስ ትክክል መሆኑን አረጋግጧል። ግብፃዊው ኮከብ በተከታታይ ለሶስተኛ ጊዜ በአርነ ስሎት ተጠባባቂ ወንበር ላይ ተቀምጦ የነበረ ሲሆን ሊቨርፑል የማሸነፍ ግብን በሚፈልግበት ጊዜ እንኳን ሆላንዳዊው አሰልጣኝ ተቀያሪ ተጫዋቹን አላስገባውም። ሳላ እንግዲህ ቃለ መጠይቁን ሰጥቶ ክለቡ ስህተቱ የሱ ባይሆንም እሱን እንግዲህ የተለያዩ ነገሮችን እንዳደረገው በመክሰስም ከባድ ውንጀላን አቅርቧል። እንዲሁም ለሱ ደግሞ ለመረዳትም በሚቻል ምክንያትም በቅርብ ሳምንታት ውስጥ ከአርነ ስሎት ጋር ያለው ግንኙነት መበላሸቱን በይፋ አምኗል። እናም ክለቡ ሊያስወጣው እየሞከረ ሊሆን እንደሚችል ፍንጭ ሰጥቷል። ቃለ መጠይቁ ሊቨርፑልን በፍርሃት ውስጥም እንዲገባ ያደረገ ሲሆን ሁለቱም ሚስጥራዊ ውይይቶች ተደርገው ክለቡን በጣሊያን ውስጥ ኢንተር ሚላንን በሚገጥመው ወሳኝ የቻምፒየንስ ሊግ ጨዋታ ላይ ሳላን ከቡድኑ ውጪ አድርጎት እንደነበር እናስታውሳለን። ሳላ በቃለ መጠይቁ ወቅትም ጄሚ ካራገርን በስም ጠቅሶ ካራገር ስለሱ ለስካይ ስፖርት እንደሚያውቅ ገልጿል። ካራገር ሳላ አልፎ አልፎም በድህረ ጨዋታ ቃለ መጠይቅ ቦታ ላይ መታየቱ ከወኪሉ ጋር በቅድሚያ እየታቀደ እንደነበር ነው የገለጸው። እናም ግብፃዊው ክለቡ እጅግ በጣም ተጋላጭ በሆነበት ወቅት ላይ አሰልጣኙን ለመውቀስ ሆን ብሎ ሊቨርፑል በሊድስ ላይ ዘግይቶ እስኪዳከም መጠበቁ ተናግሯል። የቀድሞው የሊቨርፑል ተከላካይ ራሱን አልገደበም። የሳላ የአዘጋገብ ጊዜ ትክክለኛ ጊዜ እንዳልሆነ ጭምር ነው በግልጽ የከሰሰው ቃለ መጠይቁን የሰጠበት ጊዜ። እናም አርነ ስሎትን ለማባረርም እየሞከረ እንደሆነ ሳይቀር ወንጅሮታል። ካራገር ይህ የመጀመሪያው ጊዜ እንዳልሆነ አጥብቆ የተናገረ ሲሆን ባለፈው የውድድር ዘመንም ሳላ የክለቡ አመራር ላይ ከፍተኛ ጥቅም ለማግኘት ታስቦበት የነበረ ጊዜ ላይ በይፋ ግፊት ሲያደርግ መቆየቱንም ተስተውሏል። ምንም እንኳን የሳላ ታሪካዊ ደረጃ ቢኖርም አጥቂው ራሱ በቡድኑ ላይ የሚያስቀምጥበት ጊዜ ግን ብዙ ነው ሲልም ነው የተከራከረው። ካራገር ሳላ ለረጅም ጊዜ ላይ እንግዲህ እንደ ተከላካይም ወይም ደግሞ ኳስን አለመከላከልም ላይ ያሉ የኮከብ ተጫዋች መብቶችንም ሲጠቀም ቆይቷል። ነገር ግን እንደሱ ያሉ ታላላቅ ተጫዋቾች ኢጓቸው ጉዳት የሚያደርስበት ጊዜን ማወቅ አለባቸው ሲልም ጭምር ነው ያስጠነቀቀው ጄሚ ካራገር ሲናገር። ይህንን የጄሚ ካራገር አስተያየትን ተከትሎ ግን በርካታ ሰዎችም እንዲሁ ጄሚ ካራገር ላይ ጣታቸውን መቀሰራቸውን የተገለጸው በርከት ያሉ ትችቶችም ጄሚ ካራገር ላይ አርፈዋል። ሊቨርፑልን ከመቀላቀሉ በፊት በቼልሲ እንግዲህ ጥሩ ተጫዋች አልነበረም ተብሎ እንደሚታወቅ ነው ለሳላ ያስታወሰው። ምንም እንኳን በግብጽ ታላቁ ተጫዋች ቢሆንም የአፍሪካ ዋንጫን ግን ፈጽሞ ያሸንፈው አያውቅም ብሏል።
ይህም ደግሞ ካራገር እንደሚለው ዓለም አቀፍ ደረጃ ያላቸው ተሰጥኦዎች እንኳን በቡድን ጓደኞቻቸው በአሰልጣኞቻቸውና በአድናቂዎቻቸው ላይ ጥገኛ መሆናቸውን የሚያረጋግጥ ነው ብለዋል። የስካይ ስፖርት ተንታኙ ሳላህ በሜዳ ላይ ባለው አቋም ተችቶት እንደማያውቅ አጥብቆ ተናግሯል። እሱም እንግዲህ እስከዛሬ ለሊቨርፑል ከተጫወቱት ታላላቅ ተጫዋቾች አንዱ እንደሆነ ገልጿል። ነገር ግን ከሜዳ ውጪ ክለቡን ችግር ውስጥ ሲጥል ግን በይፋ እንደሚነቅፈው ነው የተናገረው። ካራገር የአርኔ ስሎት በቅርቡ የወሰናቸው በርካታ ውሳኔዎች በተለይም ሳላህን በተጠባባቂ ወንበር ላይ ማስቀመጡ የጨዋታ ጊዜ ውጪም በማድረጉ አመክንዮ መሆናቸውን አጉልቶ አሳይቷል። በዚህ የውድድር ዘመን ሳላ ወደ ኋላ ተመልሶ መከላከል ሳይችል የቀረባቸው ወይም ደግሞ እንደ ፍሎሪያን ቨርትስ ያሉ አዳዲስ የቡድን ጓደኞቹ ራስ መተማመንን እንዲገነቡ ለመርዳትም እድሎችን ያመለጠባቸውን ጊዜያቶችንም ይጠቅሳል። ካራገር አስቴቱን ሲያጠቃልልም ሳላህ እንግዲህ ባደረጋቸው አስቴቶች ክለቡን የወሰደውን እርምጃ እንደሚደግፍ ገልጿል። ግብፃዊው ለሊቨርፑል ዳግመኛ ይጫወት እንደሆነ ባያውቅም ሳላህ ግን በዚህ መንገድ ከቀጠለ ግን እንግዲህ አሁንም ከባድ ነገር ይጠብቀዋል ብሏል። አድናቂዎች ካራገር ስለ ሳላህ የሰጣቸውን አንዳንድ አስቴቶች እጅግ በጣም የተጋነኑና እንደሆኑ ሊሰማቸው ይችላል። የቀድሞ የሊቨርፑል ኮከብ ከግብፃዊው ንጉስ ጋር የግል ችግር ሊኖረው ይችላል የሚለውን ቀደም ሲል የቀረበውን ክስም የበለጠ አጠናክሮታል። ይህ ተጫዋች ለክለቡ 250 ጎሎችን ያስቆጠረና በ420 ጨዋታዎች ውስጥ 116 ተጨማሪ ግቦችን ያቀበለ ወይም አሲስት ያደረገ መሆኑን አንርሳ። እዚህ ብደት የሚመስሉ ቁጥሮችን ያሉት በዚህ ውድድር ዘመን በሊግ ውስጥም ከማንኛውም የሊቨርፑል ተጫዋች በላይ አራተኛው ከፍተኛ የግብ ዕድሎችን መፍጠሩን አያውቁም። ሳላ እንግዲህ የቡድን ጓደኞቹን እንግዲህ አይረዳም ብሎ መናገሩ ግን አስቂኝ እንደሆነ ነው በርካቶች ያነሱት። የካራገር ቁጣ ሊቨርፑል ኮከቡን መንቀፉ እንዲሁ ያገኘውን አጋጣሚ ይመስላል። ይህም ደግሞ ሳያስበው ያደረገው ነገር እንደሆነ ጭምር ነው መረጃዎች የወጡትና በርካቶችም ጄሚ ካራገር ላይ ትችቶችን እየሰነዘሩ እንደሚገኝ ነው የተገለጸው። ሳላ እንግዲህ ቅዳሜ ዕለት በሰጠው አስቴት ላይ እንግዲህ በተመለከተ በርከት ያሉ ሀሳቦችን ነው ጄሚ ካራገር እየሰጠ የሚገኘው። በርካቶች ግን እንዳልኳችሁ ጄሚ ካራገርንም ተችተውታል። እንግዲህ ካራገር በሰጠው አስተያየት ላይ በርካቶች ሲናገሩ ይህ ተጫዋች እንዴት ሙሐመድ ሳላህን ለመናገር ሞራሉን አገኘ ጭምር የሚሉ አይነት ሀሳቦችም ጭምር ሲጋሩ እንደነበር ነው መረጃዎች የወጡት። ምክንያቱም ለሊቨርፑል እንኳን ምርጥ ነገሮችን አድርጎ የማያውቅና በሚዲያዎች ላይ ብቻ ቁጭ ብሎ ሰዎችን በመተቸት የሚታወቅ አይነት ሰው ነው ሲሉ በርካቶች ጄሚ ካራገርን ተችተውታል። ከዚህ በፊት አሰልጣኝ ጆዜ ሞሪኒዮ 1000 እንግዲህ ተከላካዮችን ብንጠራጥሩ ተከላካዮችን ጄሚ ካራገር በዛ ዝርዝር ውስጥ በፍጹም ሊኖር አይችልም ሲልም ጭምር ነው የተናገረው። ከዛ ውጪ ደግሞ ሌላኛው የቀድሞ የግብጽ ብሔራዊ ቡድን ተጫዋችም ሲናገር ደግሞ ሊዮኔል ሜሲ አህያ ብሎ በመሳደቡና እንዲሁ ደግሞ ክሪስቲያኖ ሮናልዶ ደግሞ ሳይጨብጥህ በማለፉ እኔ አልተገረምኩም፣ ምክንያቱም የሚገባህ ነህና ሲል ጭምር ነው የግብጽ ብሔራዊ ቡድን የቀድሞ ተጫዋች ደግሞ ሀሳቡን የሰጠው። እንዲሁ ሳሚ ኩፎርም ሀሳቡን ሲናገር ጆዜ ሞሪኒዮ ይህንን ተጫዋች ከ1000 ምርጥ ተከላካዮች ውስጥ አላካትተውም ብለዋል፣ እኔ ግን ከ2000 ጭምር አላካትተውም ሲልም ጭምር ነው የተናገረው። ነገር ግን በርካቶችም የካራገርንም ሀሳብ የተጋሩበትን አጋጣሚ ተመልክተናል። ሳላ ለሊቨርፑል ያደረጋቸው ነገሮች ትልልቅ ነገሮች ቢሆኑም የሰጠው አስተያየት ግን ጊዜውን ያልጠበቀና ሊቨርፑል መዳከሙን አይቶ የሰጠው ሀሳብ ነው የሚሉ አይነት ነገሮች እንዳሉ ጭምር ነው የሚነገረው። ከሳላህ ውዝግብ ጋር በተያያዘ የተለያዩ ጉዳዮች ይነሳሉ። ሳላህን ተጠባባቂ ማድረግም ውሳኔው የአርኔ ስሎት ብቻ ሳይሆን የቡድኑ አመራሮችም ነው የሚል ጭምር መረጃዎች እየወጡ ይገኛሉ። ምክንያቱም ተጫዋቹን ኮንትራቱን በቅርቡ አራዝመውለታልና ተጫዋቹን በነፃ እንደማይለቁት አረጋግጠዋል። ስለዚህም አሁን ላይ እነዚህን ውዝግቦች በማንሳትና ተጠባባቂ ወንበር ላይ በማስቀመጥ ተጫዋቹን በዝውውር ገበያው ላይ እንዲሸጥ ለማድረግም ሙከራዎችን ሊያደርጉ ይችላሉ የሚሉ ስትራቴጂካዊ እንቅስቃሴዎችም ሊሆኑ ይችላሉ የሚሉ ግምቶችም ጭምር እየወጡ እንዳሉ ነው ዘገባዎች የሚጠቆሙት። በአጠቃላይ ግን ከሙሐመድ ሳላህና ጄሚ ካራገር ጋር ያለው ጉዳይ ግን ይሄ ነው። የሙሐመድ ሳላህ ውዝግብ ሌላ አስገራሚ መታጠፊያ ይወስደዋል። እናም በዚህ ጊዜ በሊቨርፑል እንግዲህ መልበሻ ክፍል ውስጥም የነበረውን ጸጥታ ለመጨረሻ ጊዜ ተሰብሯል። ሊቨርፑል በሳንሴሮ ከኢንተር ሚላን ጋር ያደረገው የቻምፒየንስ ሊግ ወሳኝ ጨዋታ አስቀድሞ ሲናገረው አሊሰን ቤከር ሳላ ከጨዋታው በኋላ በሰጠው ቃለ መጠይቅ ላይ በይፋ ምላሽ የሰጠ የመጀመሪያው ተጫዋች ነው። በቃለ መጠይቁ ላይ አጥቂው እንደገና ተቀይሮ ከተቀመጠ በኋላ ችግር ውስጥም የተጣለ እንደሆነ ተናግሮ ነበር። አሁን ላይ ሳላ ወደ ጣሊያን ከሚጓዘው ቡድን ውጪ መደረጉ በዙሪያው ያለውን ግምት የበለጠ ያጠናከረ ጠንካራ ውሳኔ ነው። በአሊሰን አስቴትም የውሳኔ ሊቀር የሚችል ነበር ብለዋል። በሚላን ጋዜጠኞች እንግዲህ ሲናገርም የሊቨርፑል ግብ ጠባቂ በተለመዱ እንግዲህ ንግግሮችም አልተሸሸገም። በቡድን ውስጥ ከሳላ የቅርብ ጓደኞች አንዱ እንደመሆነ መጠን የተናገራቸው ንግግሮች ክብደት ነበራቸው። ነገር ግን የግብፃዊው ተጫዋችም እንግዲህ አለመሰለፉ ያንን ነገር እንዲያደርግ እንዳደረገው ነው የሚገምተው። አሊሰን ሲናገር ይሄ ቀላል ሁኔታ አይደለም ሲል ነው የሚናገረው። የግል ግንኙነት አለን፣ ነገር ግን እሱ አለመገኘቱ ባደረገው ነገር የተነሳ የመጣ ውጤት ነው። ይህንን ለማወቅ ደግሞ ብልህ ነው።
ብራዚላዊው እስካሁን ከሳላህ ጋር ትክክለኛና ጥሩ የሚባል ውይይትን እንዳልተደረገ ይገልጻል። ነገር ግን እንግዲህ ሲናገር በግል ሊያደርግ እንዳሰበው ነገር ሲናገርም ጉዳዩ በጓደኞች መካከል እንጂ በካሜራ ፊት የሚፈታ እንዳልሆነ ነው አጥብቆ የሚናገረው። ምንም እንኳን እንግዲህ አሁንም አሊሰን ቤከር የቡድኑ ቀዳሚ ትኩረት ክለቡ መሆኑን ግልጽ አድርጓል። አስቴቶች ሳላህ ጉዳዩን በይፋ ለማውጣትም በመምረጡ በመልበሻ ክፍል ውስጥም ብስጭት እንዳለ ጠንከር ያለ ፍንጭም ነው የሰጠው። እንደ ቡድን ጓደኞቹና መልካሙን ሁሉ እንመኝለታለን፣ እኔ እንደ ጓደኛዬ ጭምር። ነገር ግን ሊቨርፑል ተጫዋች ለክለቡ የሚበጀውን ነው የሚፈልገው ሲልም ጭምር ነው የሚናገረው። አሁን አሰልጣኝ አርኔ ስሎትን እንደሚደግፍ ተጠይቆ አሊሰን ሳያቅማማ በእርግጥም አዎ ሲል ምላሹን ሰጥቷል። አርኔ ስሎት ከኢንተር ጋር በተደረገው ጨዋታ በፊትም በነበራቸው ጋዜጣዊ መግለጫ ላይ ስለ ሳላ በብዙ ጥያቄዎች ተወጥሮ ነበር። አንዱ ጥያቄ ሳላ ለመጨረሻ ጊዜም ለክለቡ ተጫውቷል ወይ የሚል ጥያቄ ነበር። ምክንያቱም ከዚህ በኋላ ላይ ጫወት ይችላል ወይ የሚሉ ግምቶች ከመኖራቸው ጋር በተያያዘ የመጨረሻ ጨዋታውን ነው ወይ ያደረገው የሚል ጥያቄ ለአሰልጣኝ አርኔ ስሎት ቀርቦላቸው ነበር። የአሰልጣኙ ምላሽ ደግሞ የሊቨርፑል ኮከብ በክለቡ የመቆየቱ ነገር ጥርጣሬን ጥሏል። ሳላ የመጨረሻ ጨዋታውን ለሊቨርፑል ተጫውተዋል ወይ ተብሎ ሲጠየቅም ስሎት ምንም ፍንጭ የለኝም፣ በዚህ ሰዓት ለዚህ ጥያቄ ምላሽ መስጠት አልችልም ሲል ነው የተናገረው። ሚኬል ኤድዋርድስ እና ሪቻርድ ሂውዝ ከትዕይንቱ ጀርባ ሳላን ለሳዑዲ አረቢያ የመሸጥም ስራ እየሰሩ ከሆነ ከብራይተን ጋር የሚደረገው የሜዳ ጨዋታ የሳላ የመጨረሻ ጨዋታ የመሆን እድል አለው ተብሏል። ይህ ከሆነ ደግሞ ምንም ይሁን ምን ከታላላቅ የሊቨርፑል ተጫዋቾች አንዱ ሆኖ የሚታወሰው የአንድ ተጫዋችም አሳዛኝ ፍጻሜ እንደሚሆን ነው በርካቶች እያመኑ የሚገኙት። የሪያል ማድሪዱ ወጣት ተሰጥኦ አርዳ ጉሌር በአውሮፓ እግር ኳስ ውስጥ እጅግ ተፈላጊ ከሆኑ ስሞች አንደኛው እየሆነ መጥቷል። የ20 ዓመቱ ቱርካዊ አጥቂ ተጫዋችም ከታላላቅ የእግር ኳስ ክለቦች ጋርም ለረጅም ጊዜ የተቆራኘው ድንቅ ቴክኒክና ፈጠራ ያለው ወይም ደግሞ ቴክኒካል ብሪሊያንስ እና ክሬቲቪቲ ቀድሞኑ ያሳየ ተጫዋች ነው። አሁን ደግሞ ሊቨርፑል፣ ማንቸስተር ዩናይትድ እና አርሰናልን ጨምሮ በርካታ የፕሪሚየር ሊግ ክለቦች ከወኪሎቹ ጋር ቅርበት ያላቸው ምንጮችም ለከቼንድ ኦፍሳይድ እንደገለጹት ከእግር ኳስ እየወጡ ካሉ ብሩህ ኮከቦች አንደኛው ወይም በእግር ኳሱ እየፈነጠቁ ከሚገኙ ብሩህ ኮከቦች አንደኛው የሆነው አርዳ ጉሌርን ለማግኘት የሚደረገው ጥረት ጨምሯል። የ20 ዓመቱ ተጫዋች በአንደኛው የቀድሞ አሰልጣኙ እንግዲህ በቢቢሲ በኩልም ሲናገሩ ልዩ ወይም ደግሞ ኤክሰፕሽናል ተብሎም የተገለጸ ሲሆን የዓለም ደረጃም የመድረስ አቅም ያለው ምርጥ ተጫዋች ተብሎ ጭምር ነው ስሙ የተነገረለት። ከተጫዋቹ ፈላጊዎች መካከል ሊቨርፑል እጅግ በጣም ንቁ ነው። የሞሐመድ ሳላህ የረጅም ጊዜ የወደፊት እጣ ፈንታ ግልጽ ባለመሆኑና አሰልጣኝ አርኔ ስሎትም ለአጥቂ ክፍሉ የበለጠ ፈጠራን ለመጨመር በመፈለጉ አርዳ ጉሌርን ፍጹም ተስማሚ ተጫዋች አድርገው ይመለከቱታል። እንደ ቀኝ ክንፍ አጥቂ፣ አማካይ ወይም የመሃል ሜዳ ፈጣሪ የመጫወት አቅም ወይም ቨርሳታይሊቲ ያለው መሆኑ ለሊቨርፑል እየተለዋወጠ ላለው ስልትም ተስማሚ እጩ ያደርገዋል ተብሎ ነው የሚታሰበው። ሊቨርፑል ስካውቶችም እንግዲህ ይህንን ተጫዋች ለማስፈረምም የተለያዩ እንቅስቃሴዎችን ያደርጋሉ ተብሏል። የውድድር ዘመኑን አርዳ ጉሌርን በቅርበት ሲከታተሉት የቆዩ ሲሆን በቴክኒካል ብቃትና በታክቲካዊ ተግሳጽም መካከል ባለው ሚዛን ላይ ተደንቀዋል። ስሎት በተጨናነቁ ቦታዎች ላይ ያለው ቀጥተኛነትና ራዕይ እንደሚወደው ይታመናል። እናም አርዳ ጉሌር በግንባር ቀደምትነትም የረጅም ጊዜ ተተኪ ሊሆን እንደሚችል ነው የተነገረው። ማንቸስተር ዩናይትድ ወጣቱን አማካይ እየተከታተለ ሲሆን ሩበን አሞሪም ለቀጣዩ ክረምትም አርዳ ጉሌርን በቅድሚያ ትኩረትም ይሰጠዋል ተብሎ እየተለየ የሚገኝ ተጫዋች ነው። የዩናይትድ የመሃል ሜዳ በፈጠራና በተከታታይነትም ችግር ውስጥ የነበረ ሲሆን ሩበን አሞሪም የቱርክ ብሔራዊ ቡድኑን ተጫዋችም ንቁ ተነሳሽነትና ትክክለኛነትን ሊጨምር የሚችል ተጫዋች አድርገው ይመለከቱታል። ይህ በእንዲህ እንዳለ አርሰናል ለአርዳ ጉሌር ረጅም ጊዜ ቆየ ፍላጎት አለው። ይህም ደግሞ ከወጣትና ከፍተኛ እግር ኳስ አስተሳሰብም ወይም ሃይ አይኪው ያላቸው ተጫዋቾችን የማፍራትም በሚኬል አርቴታ ፕሮጀክት ውስጥ በትክክል የሚስማማ ነው። ከኤምሬትስ ስቴዲየም ጋር ቅርበት ያላቸው ምንጮች እንደሚገልጹት የአርሰናል የቅጥር ቡድንም ተጫዋቹን ለማርቲን ኦዴጋርድ እንደ አማራጭ ወይም ይበልጥ ተለዋዋጭ በሆነ የማጥቃት አስተላለፍ ውስጥም እንደ ተጨማሪ አካል አድርጎ ይመለከተዋል። ሆኖም ሪያል ማድሪድ በአቋሙ ጸንቷል። አርዳ ጉሌርን በቀላሉ የመልቀቅ ፍላጎት የላቸውም። የክለቡ አመራሮችም ተጫዋቹን ከጁድ ቤሊንጋም፣ ከኤድዋርዶ ካማቪንጋ እና ከቪኒሲዮስ ጁኒየር ጋርም የረጅም ጊዜ ዋና አካል አድርገው ይመለከቱታል። ቢሆንም ግን ከእንግሊዝ የጨመረ ፍላጎትና በበጋው ወቅትም ትልቅ የዝውውር ጥያቄ ሊያቀርብ በመቻሉ ሎስ ብላንኮቹ የአቋማቸውን ጥንካሬ በሚፈትንም ሁኔታ ሊገጥማቸው ይችላል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። ለዛሬ ያዝንላችሁ ፕሮግራማችን ይህንን ይመስል ነበር። ስለተከታተላችሁን ቆይታችሁን ከኛ ጋር ስላደረጋችሁ
እጅግ ከልብ አድርገን ነው የምናመሰግናቸው። ፏድ ባሩ ፕሮግራሙን ስመራ ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን እንደተለመደው ሌሎች ስፖርታዊ ጉዳዮችን ይዘን ደግሞ ሌሎች አዳዲስ መረጃዎችን ይዘን በድጋሚ የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ቆይታችሁም ከኔ ጋር ስለነበር ከልብ አድርጌ ያመሰግናችኋለሁ። በቀጣይ ፕሮግራሞቻችን ሌሎች እናንተን የሚያስደስቱ ፕሮግራሞችን ይዘን በድጋሚ የምንመጣ ይሆናል። ይህንን ፕሮግራማችንን ስለተከታተላችሁ ከልብ አድርገን እናመሰግናለን። እንግዲህ ፏድ ባህሩ ቻናል ላይ ትገኛላችሁ። ይህንን ቻናል ሰብስክራይብ እያደረጋችሁ ቆይታችሁንም ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋና ይድረሳችሁ። እንዲሁ ደግሞ ሀሳብ አስተያየቶቻችሁንም የሰጣችሁን ቤተሰቦቻችንን ከልብ አድርገን እናመሰግናለን። ነገ ከሰዓት ላይ በሚኖረው ፕሮግራማችን በድጋሚ እንገናኛለን። ለዛሬ ግን እዚህ ጋር እናብቃ። መልካም ጊዜ ይሁንላችሁ።